ሰላም ጤና ይስጥልኝ የተስፋ ቴሌቪዥን ተከታታዮች እንዴት ከረማችሁ? ይህ ከመጽሐፍ ገጾች የተሰኘው ፕሮግራማችን ነው። በዚህ ከመጽሐፍ ገጾች በተሰኘው ፕሮግራማችን ላይ ደግሞ ካሉን ልዩ ልዩ መርሃ ግብሮች መካከል አንዱ በገማርያ ጓዳ የተሰኘው መርሃ ግብር ነው። በመርሃ ግብሩ ልዩ ልዩ መጽሐፍትን ትረካ እንሰማለን። ከትረካው በኋላ ደግሞ አጫጭር ፍንጠቃዎችን ወይም ሪፍሌክሽኖችን እንሰጣለን። በዚሁ መሰረት ላለፉት 9 ሳምንታት ሾተልና መስቀል የተሰኘውን መጽሐፍ ነበረ ስናይ የነበረው። በዚህ መጽሐፍ ውስጥ አስገራሚ የሆነ የወንጌል ተልእኮ የተቀበለ ዴቪድ ዊልከርሰን የተባለ ሰው ታሪክ ነው እያየን ያለነው። ዴቪድ ዊልከርሰን በ1950ዎቹ በአሜሪካን ሀገር በጣም ትልቅ የወንጌል አገልግሎት የጀመረ ሰው ነው። ታሪኩ በአብዛኛው የሚጀምረው 1958 እንደ አውሮፓውያን አቆጣጠር ነው። ከኒውዮርክ 500 ኪሎ ሜትር ርቀት ላይ በምትገኝ በፔንሲልቬኒያ በሚገኝ ቤተክርስቲያን ውስጥ የሚያገለግል የነበረ የ250 የሚያክሉ ምዕመናንን የሚመግብ ነበር። ድንገት እግዚአብሔር አንድ ቀን በሕይወቱ ባበራለት ብርሃን የተነሳ ከሀገሩ ተነስቶ ወደ ኒውዮርክ ጎዳናዎች ላይ ሲዘዋወር ነው የምናየው። እንግዲህ በምዕራፍ 9 ላይ እንደተመለከትነው ዴቪድ እግዚአብሔር የሰጠው ራእይ የሆነ ተስፋ የፈነጠቀ መስሎ ታይቶ ነበረ። ትልቅ ክሩሴድ ደግሞ በስቴዲየም ለማድረግ አስቦ ነበረ። ነገር ግን እንዳሰበው ነገሮች እየተከናወኑ አልነበረም። የጠበቀውን ያክል ሰዎች አልመጡለትም። የመጡትም ቢሆን በብዙ ረብሻ ነውጥ የተሞሉ ነበሩ። ልቡም በብዙ ተስፋ መቁረጥ ውስጥ ተሞልቶ ሳለ ከነዚሁ ከጎዳና ልጆች መካከል አንድ ጆጆ የሚባል ወጣት ድንገት የተናገረው ቃል ልቡን እንደለወጠው ነበር ባለፈው ሳምንት ያየነው። ጆጆ የተናገረው ልቡንም የነካው ቃል ሰባኪው ሳይህ በጣም ትጥራለህ ነበር ያለው። እውነትም ዴቪድ ራሱን ሲመለከት በጉልበቱ በብርታቱ የሚደክም ሰው እንደሆነ ለመንፈስ ቅዱስም እንደሚገባው ያክል ስፍራ እንዳልሰጠ ተገነዘበ። ስለዚህም ለመንፈስ ቅዱስ ስፍራውን መስጠት እንዳለበት አመነ እና ከጆጆ ጋር ያላቸውም ወዳጅነት ጥብቅ እየሆነ ሄደ። ጆጆ ምንም እንኳን በጣም አስቸጋሪ የነበረ ቢሆንም የዛኑ ቀን ጫማውን አውልቆ ሰጥቶት በቤቱ አብሮት እንዲኖር አድርጎት ስለነበረ እንደውም ኪሱ ውስጥ በነበረው ገንዘብ ደግሞ አውጥቶ አዲስም ልብስ ገዝቶለት ስለነበረ ከጆጆ ጋር ያላቸው ወዳጅነት በጣም ጥብቅ ሆኖ ነበር። ከዚሁ ጋር ተያይዞ እንግዲህ ታሪኩ በጣም ሰፊ ጥልቅና ብዙ ነገር ያሰሱበት ከመሆኑ አንጻር ብዙ ነገሮች እንማርበታለን። በዚሁ ክፍል ከምንማረው መሰረታዊ ነገሮች አንዱ ምንድነው? ወንጌል የሚያስከፍለው ዋጋ ምን ያህል እንደሆነ ማለት ዴቪድ ጫማውን አውልቆ እስከመስጠት እነ ሚስ እና ሚስተር ኦርቲዝ ያላቸውን ቤታቸውን ከነልጆቻቸው ጭምር አደጋ ሊያጋልጥ በሚችል ሁኔታ አሳልፈው መስጠታቸው ይህ ሁሉ ለነፍስ የሚከፈል ዋጋ ነው። መቼስ ዛሬ ወንጌል ለማገልገል ብዙዎቻችን እንፈልጋለን። ነገር ግን ወንጌል የሚያስከፍለውን ዋጋ ያን ያክል ለመክፈል ደግሞ ዝግጁነት አይታይብንም ወይም ተነሳሽነትም ብዙ የለንም። ከዚህ መጽሐፍ እና ከዴቪድ ዊልከርሰን የምንማረው ትምህርት ይሄንን የመሳሰለ ነው። የምዕራፉ የመጨረሻ ክፍል ላይ እንደምንመለከተው ጆጆ እምነትን እየተለማመደ እንደነበረ በተለይም እግዚአብሔር ካለ እኔንም እንደሚወደኝ እርግጠኛ ለመሆን ላንተ ልጸልይ እፈልጋለሁ ብሎ ሚስቱ በጣም የደረሰች እርጉዝ የነበረችውን ዴቪድን ወንድ ነው ሴት እንዲወለድልህ የምፈልገው ብሎ አሁኑኑ ጸልይልሃለሁ ብሎ የልቡን መሻት ከጠየቀው በኋላ እንደጸለየለት ዴቪድን በዚህ በጣም እንደተሳቀቀ ግን የዛን ዕለት ሌሊት ከአማቱ ደውለውለት የሚፈልገውን ወንድ ልጅ እንደተወለደለት እና በዚህም ታላቅ ደስታና መጽናናት እንደሆነ አይተን ነው ታሪኩን ያገባደድነው። ዛሬ ምዕራፍ 10ን ትረካ እንሰማለን። ከዛ በኋላም ከኔ ጋር ተመልሰን እንገናኛለን። መልካም ቆይታ እንደሚሆንላችሁ አምናለሁ። ተባረኩ።
ሾተልና መስቀል በዴቪድ ዊልከርሰን ምዕራፍ 10። ስብሰባው ሊጀመር ተቃርቦ ነበር። በዚህ የመጨረሻው ስብሰባ ምሽት አዳራሹ የሞላ ነበር። በዚህ ምሽት የመጡት ወጣቶች ቁጥር ባለፉት ቀናት ከታየው ሁሉ ይልቃል። ከቻፕሌንስ ከዘንዶችና ከተታዎች አንዳንዶችን አየሁ። በተለይም ማርያን በማየቴ ደስ ተሰኘው። ይሁንና ሁለት ትላልቅ የኤም ፊደላት የተጻፉባቸውን ቀያይ ጃኬቶች በዓይኖቼ በማተረም ማማዎችን ለማየት አልቻልኩም። የማማው ፕሬዝዳንት የነበረውን የእስራኤልን ብሩህ ገጽታና ተግባቢነት ልረሳ አልቻልኩም ነበር። እነዚህን ወንበዴዎች እንደ ራሴ እንግዶች ወደ ስብሰባው ልጋብዛቸውና ልዩ አውቶቡስም እንደተከራየንላቸው ልነግራቸው ሄጄ ነበር። ያኔ ከፊት ለፊት የመቀመጫ ስፍራም እንደሚሰናዳላቸው ስናገር እስራኤል ጓደኞቹን ይዞ እንደሚመጣ ቃል ገብቶልኝ ነበር። ይህም ሆኖ ስብሰባው የሚደረግበት የመጨረሻው ምሽት ይኸው ሆኖ ሳለ ወጣቶቹ ብቅም አላሉ። እኔም ያልመጡበትን ምክንያት ያወቅኩ መሰለኝ። ኒኪ እስራኤልና እኔ ስንነጋገር ዝም ብሎ በጥላቻ ይመለከት ነበር። ወደ መስኮቷ ተጠግቼ መንገዱን ቃኘው። አንድ አውቶቡስ እየመጣ ነበር። ገና ሳላያቸው በፊት ማውማዎች እንደሆኑ ከአውቶቡሱ አመጣጥ አይቼ ገመትኩ። ሾፌሩ ተሳፋሪዎቹን ሊታገስ እንዳልቻለ ሁሉ በከፍተኛ ፍጥነት ይነጉድ ነበር። የፊትና ኋላ በሮች ተከፍተው 50 የሚሆኑ ወጣቶች እየተተራመሱ ወረዱ። አንደኛው ልጅ ገና ከመውረዱ አንድ ባዶ ጠርሙስ ከመሬት ደባለቀ። አውቶቡሱ ከቆመበት ጀምሮ ወደ አዳራሹ እስከሚገባበት ባለችው አጭር መንገድ በጣም አጫጭር ቁምጣዎችን ለብሰው ከቆሙት ልጃገረዶች ጋር መለካከፍ ያዙ። ጌታ ሆይ ምን አይነት ነገር ውስጥ ነው የገባሁት አልኩ ድምፄን ከፍ አድርጌ። ቀደም ብዬ አስተናጋጆቹ የመጀመሪያዎቹን 3 መደዳ መቀመጫዎች ለእንግዶች እንዲያቆዩልኝ የተናገርኩ ቢሆንም ስለ እንግዶቹ ማንነት ግን ትንፍሽ አላልኩም ነበር። በመሆኑም የአስተናጋጆቹ አለቃ በንዴት ጦፎ ወደ እኔ መጣ። ሪቨረንድ ምን እንደማደርግ አላውቅም። ወደ በሩ ጎትቶ ወሰደኝና እስራኤልና ኒኪ ከዱላዎቻቸው ጋር እያፏጩና እየተራበሹ ወደ መቀመጫው ሲያመሩ አመለከተኝ። እነዚህ ማውማዎች ናቸው። ከነዚያ ለእንግዶች ከተያዙት መቀመጫዎች ላስነሳቸው የምችል አይመስለኝም ሲል አማረረ ያስተናጋጆቹ አለቃ። ችግር የለውም፣ መቀመጫዎቹ የተያዙት ለእነርሱ ነው። እነርሱ ጓደኞቼ ናቸው አልኩት። ከሚሰማኝ ስሜት በላይ ነበር ተደፋፍሬ የታየሁት። አስተናጋጁ ተገርሞ እየተመለከተኝ እዚያው ትቼው የመልበሻ ክፍል ወደሚገኝበት ምድር ቤት አመራው። እዚያም የስጋት ድባብ ነግሶ አየሁ። የአዳራሹ አለቃ ሁኔታው አልጣመኝም አለ። ተፎካካሪ የወንበዴ ቡድኖች ስለተሰባሰቡ ብጥብጥ ሳይነሳ አይቀርም። ምናልባት ተጨማሪ የፖሊስ ኃይል መጥራት ይኖርብን ይሆን ሲል ጠየቀ ወንበዴዎቹን በደንብ የሚያውቃቸው አንደኛው አገልጋይ። ሁኔታውን ደግሜ ያጤንኩት። ከራሳችን ታዳጊ ወጣቶች አንዷ ከአዳራሹ በአንድ በኩል ወደ ተዘጋጀው ምስባክ እያመራች ነበር። ይህች ልጅ የፊልም ኮከብ የምትመስል ቆንጆ ስትሆን ግሩም ዘማሪም ነበረች። እስኪ የሜሪን ሁኔታ እንከታተል። ምናልባት ተጨማሪ ፖሊስ መጥራት ላያስፈልገን ይችላል። ምናልባትም ጨካኙን አውሬ በመዝሙር እናረግበው ይሆናል አልኩ። ይሁንና ሜሪ ስትጀምር ጩኸቱና ፉጨቱ በእጥፍ ጨመረ። ሃይ ልጅት ኢሊ እንዳለዋን ከትሪቱ በኋላ ለምስኪኑ ኃጢአተኛ ሽማግሌ ጊዜ ይኖርሻል። ስምሽ ማን ነው የኔ ቆንጆ? ወጣቶቹ የአሳ ዝላያቸውን እንደተያያዙት ሲሆን አንዳንዶቹ ልጃገረዶች ሜሪ ባቀረበችው የወንጌል መዝሙር እየተሽከረከሩ ይደንሱ ነበር። ሜሪ እኔ ወደ ቆምኩበት ስፍራ በዓይኖቿ ማተረችና ምን ማድረግ እንዳለባት በምልክት ጠየቀችኝ። ከሚሰማው የድጋፍ ጫጫታ፣ የእጅ ጭብጨባና የሌላ መዝሙር ጥያቄ ባሻገር ሜሪ ከምስባኩ እንድትወርድ ምልክት ሰጠኋት። ስብሰባውን ልትዘጋው ፈልገ ነው ዴቭ ስትል ጠየቀችኝ። የለም እስኪ ትንሽ እንጠብቅ፣ ለልጆቹ ለመናገር ሞክራለሁ። ነገሮች መስመራቸውን ሲስቱ ከተመለከትሽ የመሰለሽን እርምጃ ውሰጂ ስል መለስኩላት። ወደ ምስባኩ እምብርት ወጥቼ ቆምኩ። እስራኤል በስብሰባው ላይ መገኘቱን ሊያሳውቀኝ ድምፅ አሰማ። ሄይ ዴቭ፣ እዚህ ነኝ። ተከታዮቼን ይዤ እንደመመጣ ነግሬህ ነበር። ፈገግታዬን ላሳየው ዞር ስል አይኖቼ ከኒኪ ጠጣር ግንባር ጋር ተገናኙ። ወዲያውም ልዩ መነቃቃት አገኘው። ዛሬ አንድ ለየት ያለ ነገር እናደርጋለን ስል በድምፅ ማጉያው አወጅኩ። የወንበዴ ቡድን አባላቱ ራሳቸው መባውን እንዲሰበስቡ እንጠይቃለን አልኩ ወደ ኒኪ እየተመለከትኩ። መባውን ለመሰብሰብ 6 ፈቃደኞች ወደዚህ ብትመጡ። ኒኪ ወዲያው ብድግ አለ። አግራሞትና ሚስጥራዊ ድል ከፊቱ ላይ ይነበባሉ።
5 ማውማዎችን ከጠራ በኋላ ራሱን 6ኛ አድርጎ መጣና ከምስባኩ ፊት ተሰለፉ። የዚህ ውሳኔ አንደኛው ጥሩ ውጤት ወዲያው ተከስቶ ነበር። ዝምታ ሰፈነ። በመቶ የሚቆጠሩ ታዳጊ ወጣቶች ረብሻቸውን አቁመው በጸጥታ ይከታተሉ ጀመር። ወደ ጥግ አመራውና ግራ ከተጋቡት ተረኛ የመባ ሰብሳቢዎች እጅ የመባ መሰብሰቢያውን ተቀበልኩ። የመባውን መሰብሰቢያ ለልጆቹ ስሰጣቸው መባውን ከዚህ ከመጋረጃው ጀርባና ከምስባኩ አካባቢ ጭምር እንድትሰበስቡ ይሁን አልኳቸው። ኒኪን ፊት ለፊት እየተመለከትኩት ጣቴን በመጠቆም ስፍራውን አሳየኋቸው። ወደ መጋረጃውም ሆነ ወደ ምስባኩ በሚወስዱ መንገዶች በኩል ወደ ውጭ የሚያስወጣ በር ነበር። መውጫ የሚል ማስታወቂያ የተጻፈበት ትልቅ ቀስት ነበር። ኒኪ መሰብሰቢያውን በአግባቡ ቢቀበልም ከዓይኖቹ ውስጥ ፌዝና ስላቅ ይነበቡልኝ ነበር። በመሆኑም ሙዚቀኛው ኦርጋን እየተጫወተ ኒኪና ተከታዮቹ መባ ሰበሰቡ። ኒኪ የገንዘብ ሰብሳቢነቱንም ሥራ በሚገባ አከናወነ። ኒኪ 16 ጊዜ ያሸነፈ ሲሆን በብሩክሊን ብቻ ሳይሆን በማንሃታንና በብሮንክስ ወንበዴዎችም ዘንድ በኃይለኛ የቢላዋ ተዋጊነቱ የታወቀ ነበር። በቤዝቦል ጨዋታ ብልሃቱም እንዲሁ አደገኛ ነበር። ጋዜጦች የቆሻሻ ማጠራቀሚያው ተዋጊ ሲሉ ሰይመውታል። ይህንንም ያሉት በጨዋታው ወቅት ከቆሻሻ ማጠራቀሚያ ስፍራ የሚያገኘውን ቆርቆሮ ከራሱ ላይ አድርጎና የመጫወቻ ዘንጉን በዘፈቀደ እያወዛወዘ ውጊያውን ስለሚያጧጡፍ ነው። ኒኪ የመባ መሰብሰቢያውን እያወዛወዘ ከወደ ጥግ ሲቆም ልጆቹ ብዙ አሰላሰሉ። የሚበቃውን ያህል የሰበሰበ ሲመስለው ለጓደኞቹ ምልክት ሰጠና ወደ መጋረጃው ጀርባ ተጓዙ። እኔም ከምስባኩ ላይ ቆሜ እጠብቃቸው ጀመር። ልጆቹ ድምፃቸውን ዝቅ አድርገው የሚያሰሙት ሳቅ ክፍሉን ሞላው። ከሄዱ 1 ደቂቃ አለፈ። ልጃገረዶቹ በሞኝነቴ ላይ የሚያስተጋቡት ሳቅ እንዳያሳጣቸው እጆቻቸውን ካፋቸው ላይ አደረጉ። 2 ደቂቃዎች። በዚህ ጊዜ ታምቆ የቆየው ሳቅ በአንድ ላይ ፈነዳ። የወሰድኩትም እርምጃ በዓይኖቼ ፊት ፍጹም ሞኝነት ሆኖ ታየ። ልጆቹ ቆመው በሞኝነት መሳለቃቸውን ቀጥለዋል። ልጆቹ ለአንድ አፍታ ጸጥ ሲሉ ቀና ብዬ ተመለከትኩ። ኒኪና ሌሎቹ ልጆች መባውን ይዘው ወደ እኔ እየመጡ ነበር። ኒኪ ለራሱም የሚያደርገውን እንዳልተከሰተለት ሁሉ ግራ መጋባትና ፍርሃት በሚስተዋልበት ሁኔታ ተመለከተኝ። ትህትና ሳይሆን ቁጣና እምቢተኝነት ባመዘነበት ድምጸት ገንዘብ ይሄው ሰባኪ አለኝ። አመሰግናለሁ ኒኪ አልኩት ተስማሚ ነው ብዬ ባሰብኩት ድምጽ። እጅግ የከፉትን እነዚያን 2 ደቂቃዎች እንዳላሳለፍኩ ሁሉ ዝም ብዬ ወደ መስባኩ ወጣሁ። 6ቱ ልጆች ቀስ እያሉ ወደ ስፍራቸው ሲመለሱ ትንፍሽ ያለ አልነበረም። ልቤ የተስፋን አቀበት እያቀጠነ መናገር ጀመርኩ። ይህም ሆኖ ለመልእክቴ የወጣቶቹን ጆሮ እየማረኩ ባስብ ኖሮ በተሳሳትኩ ነበር። ይህም ሆኖ ለመልእክቴ የወጣቶቹን ጆሮ እንደማረኩ ባስብ ኖሮ በተሳሳትኩ ነበር። ምንም እንኳ ጆሮአቸውን ባገኝም ልባቸውን ያገኙ አልመሰለኝም ነበር። መልእክቴ ምኑ ላይ እንደተበላሸ ሊገባኝ አልቻለም። ጥሩ ስብከት እንዲሆን የምችለውን ሁሉ ጥሬያለሁ። ብዙ ሰዓታት ወስጄ ያዘጋጀሁት ሲሆን በእያንዳንዱ መስመር ላይ ጸልዬ ነበር። እንዲያውም አቅርቦቴና ግብዣዬን ያጠናክርልኛል በሚል ተስፋ የጾመም ጊዜ ወስጄ ነበር። ይሁንና ብድግ ብዬ በመቆም የኢንቨስትመንት ገበያ ሪፖርት ያቀረብኩ ይመስል የተገኘ ምላሽ አልነበረም። የተናገርኩት ነገር ለእነዚህ ልጆች ምንም ስሜት አልሰጣቸውም። ምንም ነገር ወደ ልባቸው አልደረሰም። ምናልባትም ለሩብ ሰዓት ያህል የተናገርኩ በሆንም የማየው የወጣቶቹን ቅብጥብጥነት ብቻ ነበር። በስብከቴ ኢየሱስ ክርስቶስ እርስ በርሳችን ልንዋደድ እንደሚገባ ያዘዘውን ክፍል ጠቀስኩ። በዚህ ጊዜ አንደኛው ልጅ ከሁለተኛው መደዳ ብድግ ብሎ ከወንበሩ ላይ ቆመ። አቁም ሰባኪ አቁም! እነዚያን ዴጎዎች እንደወድ ትፈልጋለህ? ከነርሱ አንዱ በምላጭ ቆርጦኛል። እወዳቸዋለሁ፣ ጠብቅ፣ ላገኛቸው ብቻ። ዴጎ ከስፔን፣ ፖርቹጋል፣ ኢታሊ ወይም ላቲን አሜሪካ ለመጣ ሰው የሚሰጡት አስቀያሚ ቅጽል ስም ነው። ለአፍሪካውያን ኔግሮ እንደሚባለው ማለት ነው። ሌላው ልጅ ደግሞ ዘሎ ተነሳና ሸሚዙን አወለቀ። ልጁ የሄል በርነስ ወገን ነበር። እዚህ ጋር ጥይት በስቶኛል ሰባኪ፣ ከነዚያ ኔግሮ ወንበዴዎች አንደኛውን ያቆሰለኝ። እነርሱን ወደዳቸው ነው የምትል? ሰውየው ትክክል አይደለህም። ለዚያ በጥላቻ ለተበከለው ክፍል ትክክል መስያ አልታየሁም። ይህ በራሳችን ጥረት የምናደርገው ነገር አይደለም። እኔ የምለው ስለ እግዚአብሔር ፍቅር ነው። እኛ ማድረግ ያለብን የራሱን አይነት ፍቅር እንዲሰጠን መጠየቅ ብቻ ነው። እኛ በራሳችን ኃይል ልናገኘው አንችልም ስል ለማብራራት ሞከርኩ።
ከዚያ በኋላ እነዚሁ ቃላት ለእኔው እንደታሰቡ በጣም ግልጽ ሆኖ ታየኝ። ከጆጆ የተማርኩት ይህንኑ አልነበረም? እኛ ሰዎች ራሳችንን ሆነ ሌሎችን ለመለወጥ፣ ለመፈወስ ከጥላቻ ይልቅ በፍቅር ለመሙላት ብዙም የምናደርገው ነገር የለም። አእምሯችንንና ልባችንን ወደ እግዚአብሔር ልናመጣ ብንችልም እዚያው ልንተዋቸው ይገባል። እናም በፊት በመንገድ ላይ እንዳደረግኩት ራሴን ዝቅ አድርጌ ጸለይኩ። ስብሰባውን እዚያው አበቃሁት። ጌታ ኢየሱስ ክርስቶስ ሆይ፣ ከዚህ በላይ እኔ ላድርግ የምችለው ነገር የለም። እነዚህ ልጆች ወደዚህ ስፍራ ጋብዣለሁ። አሁን እንግዲህ እኔ ስፍራውን ላንተ ለቃለሁ። መንፈስ ቅዱስ ሆይና ከነዚህ ወንዶችና ሴቶች ወጣቶች ወደ ማንኛቸውም ልብ ለመድረስ ብትፈልግ በአንተ ሕልውና አማካኝነት ሊሆን ይገባል። ጌታ ሆይ በራስህ መንገድ ሥራ ስል ጸለይኩ። 3 ደቂቃ በጣም ረጅም ጊዜ ሊሆን ይችላል። ለ3 ደቂቃዎች ራሴን ደፍቼ በዚያ ሕዝብ ፊት ቆምኩ። ምንም ቃል አልተነፈስኩም፣ አልተንቀሳቀስኩም። የጸለይኩትም በጸጥታ ራሴን ለእርሱ ሰጥቼ ነበር። ከልጆቹ አንዳንዶቹ መሳቃቸው አላሳሰበኝም። ታላቁ አዳራሽ ቀስ በቀስ በጸጥታ መዋጡም ቢሆን ብዙ አላስደነቀኝም። መጀመሪያ 3ቱ የፊት መደዳዎች ነበሩ ምላሽ የሰጡት። እስራኤል እሺ ሰዎች ሊሆን ይችላል ሲል ሰማሁት። ከኋላ በኩል ያሉትም እስከ በሮቹ ድረስ ዝም አሉ። 3 ደቂቃዎች ከማለቃቸው በፊት አዳራሹ ሙሉ ለሙሉ ረጭ አለ። ከዚያም አንድ የለቅሶ ድምፅ ሰምቼ አይኖቼን ሳቀና እስራኤል ከኪሱ መሐረብ ስቦ እያወጣ ነበር። ሲናፈጥና ሳቅ ሲተናነቀው ድምፁ ጎልቶ ይሰማ ነበር። እኔም ጌታ ሆይ በዚህ በጠቅላላው ቡድን ውስጥ ተንቀሳቀስ እያልኩ መጸለይን ቀጠልኩ። እየጸለይኩ ሳለው ኒኪ መሐረቡን አወጣ። አይኖቼን ማመን ተስኖኝ ደግሜ አየሁት። በእርግጥም ዱላውን ተደግፎና አይኖቹን ጨፍኖ በማልቀሱ እየተበሳጨ ነበር። አንድ ልጅ ከትከሻው ላይ እጁን ሲያሳርፍ ኒኪ ትከሻውን ሰበቀ። የምናገርበት ጊዜ እንደደረሰ ስለተረዳው በታላቅ ድምፅ መልካም፣ የእርሱን ሕልውና ተረድታችኋል። በእርግጥም እርሱ በዚህ ስፍራ አለ። በተለይ ለእናንተ ሲል ወደዚህ ክፍል መጥቷል። ሕይወታችሁ እንዲለወጥ ከፈለጋችሁ ጊዜው አሁን ነው። ቁሙና ወደፊት ኑ ስል ጋበዝኳቸው። እስራኤል ምንም አላመነታም። ብድግ ብሎ ቆመና ፊቱን ወደ ተከታዮቹ መልሶ ልጆች፣ እኔ ለ3 ዓመታት መሪያችሁ ነበርኩ። ሂዱ ስላችሁ ትሄዳላችሁ አይደል? አዎ ሲሉ መለሱ ማማዎች። መልካም፣ አሁን እኔ ወደፊት እየሄድኩ ስለሆነ አብራችሁ ይኑ። ተነሱ። ልክ እንደ አንድ ሰው ብድግ ብለው እስራኤልን በመከተል ወደፊት አመሩ። እንዲያውም ቀድመው ለመድረስ እየተጋፉ አስቸገሩት። ኒኪም ከመካከላቸው እንዳለ ስፈልግ አገኘሁት። ወደፊት የሚደረገው ትመማ የተላላፊነት ባህሪ ነበረው። ከሌሎቹ ወንበዴ ቡድኖች ከ30 የሚበልጡ ልጆች ማማዎችን ተከትለው ወደ ምድር ቤቱ ሄዱ። በዚያም ከአብያተ ክርስቲያናቱ የተውጣጡ ሰራተኞች ተዘጋጅተው ይጠባበቁ ነበር። ከልጆቹ ብዛት የተነሳ የማስተናገድ አቅማችን ደከመ። ስለሆነም የምችለውን ያህል እገዛ ለማድረግ ከክፍል ወደ ክፍል እዘዋወር ጀመር። ከነዚህ ዝውውሮች በአንደኛው ነበር አንድ የተለየ ነገር ያጋጠመኝ። ይህንኑ አዲስ ሕይወት ለመቀበል በርካታ ወንዶች ወደፊት የመጡ ሲሆን ሴቶቹ ግን 3 ብቻ ነበሩ። ከወደ አዳራሹ የፉጨት ድምፅ በመስማቴ ወደ በሩ ተጠግቼ ብመለከት በዚያ ከሚገኙት ሴቶች አንደኛዋ ጡቶቿን አራቁታ ካጠገቧ ለነበሩት ወንዶች እያሳየች ወደዚያ ከሄዳችሁ ይህ ይቀርባችኋል ስትል ሰማሁ። ሌሎችም ሴቶቹ የእሷን መፈክር አንግበው በመነሳት ጥቂት ልጆችን ወደ ኋላ መለሱብን። ነገሩ ግራ የሚያጋባ ነበር። እንደሚመስለኝ ሴቶቹ ልጆች ስለ ፍቅር ስናወራ በመስማታቸው ቅናት አድሮባቸው ይሆናል። ልጆቹ ከማንም ጋር ፍቅር ለመካፈል የማይፈልጉ ሲሆን ያለቻቸው ምስኪን ፍቅር ለመጠበቅ በሚያውቁት ብቸኛ መንገድ ይዋጉ ነበር። ለማመን እጅግ ያዳከተኝ የኒኪ መለወጥ ነበር። ከፊቱ ላይ ከፍተኛ ፈገግታ እየተነበበ በተብታባ አነጋገሩ ልቤን ለእግዚአብሔር እየሰጠው ነው ዴቭ አለኝ። እኔ ግን ላምነው አልቻልኩም። ለውጡ እጅግ ቅስበታዊ ነበር። ከአፉ የመጨረሻይቱን ሲጋራ ጢስ እያስወጣ በልቡ ውስጥ አንድ አዲስ ነገር እንደተከሰተ ገለጸልኝ። የዕፅ ሱስ፣ ስርቆቱና ቅሚያው፣ ስካሩ፣ የሾተል ጭቅጨቃውና ጭከናውስ? ኒኪ ሐሳቤን በመረዳቱ ይመስላል በሚያውቃት ብቸኛ ዘዴ ራሱን ለመከላከል ሞከረ። መሐላ። ልማልልህ ዴቭ፣ ልቤን ለእግዚአብሔር ሰጥቻለሁ። እሺ ኒኪ። የሚተማመንበት አንድ ነገር ልሰጠው ስለፈለግኩ
ከእስራኤል ጋር ወደፊት እንዲመጡ አደረግኩና ለእነርሱና ለእያንዳንዳቸው የማውማው አባላት አንዳንድ መጽሐፍ ቅዱስ ሰጠዋቸው። 2 አይነት መጠን ያላቸው መጽሐፍ ቅዱሶች ነበሩ፣ ትንሿና ትልቁ። ልጆቹ ትንሿን መጽሐፍ ቅዱስ አልፈለጉም። ዴቭ፣ እነዚያን ትላልቆቹን መጽሐፍት ስጠን፣ ሰዎች ምን እንደያዘን ማወቅ አለባቸው አሉኝ። እናም ብዙዎቹ ልጆች ሲጋራዎቻቸውን አቀጣጥለውና መጽሐፍ ቅዱሶቻቸውን ከጉያቸው ሸጉጠው ጉዞ ቀጠሉ። በቀጣዩ ዕለት ማለዳ ስልክ አቃጨለ። ወይዘሮ ኦርትስ ወደ ትንሿ ክፍሌ ራሷን አስገባችና ዴቭ፣ ፖሊስ መስመር ላይ ይጠብቅሃል አለችኝ። ፖሊስ? ልቤ ቀለጠ። ስልኩንም ሳነሳው የሰሟቸው ቃላት የተሻለ ስሜት እንዲያድርብኝ አላደረጉም። ሌተናር ኮሎኔሉ የማውማውን የወንበዴዎች ቡድን አውቅ እንደሆነና በአዎንታ ስመልስ ወደ እርሱ እንድመጣ ፈለገ። እውነትም ወደ ኤድዋርድ አደባባይ ስደርስ ግማሽ ደርዘን የሚሆኑ የቡድኑ አባላት ነበሩ። በችኮላ እነርሱን አለፌ ከወንበሩ ላይ ለተቀመጠው ወታደር ራሴን አስተዋወቅኩ። ከዚያ በኋላ የተፈጸመው መቼም አይረሳኝም። ወታደሩ ሌተናል ኮሎኔሉን ሲጠራው፣ ኮሎኔሉ በበኩሉ ጠቅላላውን ወታደራዊ ኃይል አሰባሰበ። ከዚያም ኮሎኔሉ እጁን ዘረጋና ሪቨረንድ፣ እጅህን ለመጨበጥ እፈልጋለሁ አለኝ። ግብዣውን ተቀበልኩ። እርሱም አጥብቆ ጨበጠኝ። እንዴት ይህን ልታደርግ ቻልክ? ከጥቂት ወራት በፊት እነዚህ ልጆች በእኛ ላይ ጦርነት አውጀው ነበር። ለዓመታት ከመከራ በቀር መልካም ነገር አይተንባቸው አናውቅም ነበር። ዛሬ ጠዋት ግን እዚህ ደረሱ። ምን እንደሚፈልጉ ታውቃለህ? ራሴን ነቀነቅኩ። ከመጽሐፍ ቅዱሶቻቸው ላይ ፊርማችንን እንድናሳርፍላቸው ይፈልጋሉ። ኒኪን፣ እስራኤልንና በዚያ የነበሩት ልጆች ዞር ብዬ አየኋቸው። እነርሱም ፈገግታ አለገሱኝ። ኮሎኔሉም ሪቨረንድ፣ በማንኛውም ጊዜ ሌላ የመንገድ ልጆች ስብሰባ ለማዘጋጀት ልንረዳህ እንችላለን፣ ብቻ ንገረን አለኝ። ወደ ብሩክሊን የሚወስደውን መንገድ ይዘን ስንወጣ ወታደሩ ከወንበሩ ላይ ተቀምጦ በአድናቆት ራሱን ሲያወዛውዝ አየሁት። ልጆቹ ብዙውን ጊዜ ማታ ማታ መጽሐፍ ቅዱሶቻቸውን እንደሚያነቡ ተረድቻለሁ። በተለይም የብሉይ ኪዳን ታሪኮች አስደንቀዋቸዋል። ዴቭ፣ እኔ መጽሐፍ ቅዱስ ውስጥ ነኝ፣ ሁሉም ቦታ ስሜ ተጽፏል አለኝ እስራኤል። በዚያን ምሽት ግዋን ወዳለችበት ሆስፒታል ስደውል ልቤን የሞላው የስብሰባው ጉዳይ በመሆኑ ስለሌላ ማንኛውም ነገር ልናገር አልቻልኩም። የትናንቱ ምሽት ለሁሉም ነገር ለዛ ሰጠው። የኔ ፍቅር፣ እዚህ ብትኖሪ ኖሮ አልኳት። ስራ በዝቶብኝ ነበር ዴቭ፣ ስትመጣ እንዳጫውትህ አስታውሰኝ አለችኝ። ውድ ተመልካቾቻችን፣ በትረካው እንደተገረማችሁና እንደተደነቃችሁ እጅግም እንደተጽናናችሁ ተስፋ አደርጋለሁኝ። በዚህ በምዕራፍ 10 ላይ እንዳየነው ለቀናት የ7000 በላይ ሰዎች የሚይዘው አዳራሽ ከ100 ያነሱ ሰዎች ብቻ እየመጡ እነሱም በረብሻ በነውጥ የተሞሉ ሆነው የዴቪድን ልብ እንዳራዱት እና ደግሞ እንዳሳቀቁት እናም እስከ መጨረሻው ቀን በዚህ ሁኔታ እንደዘለቁና የመጨረሻውን ቀን በተስፋና በናፍቆት ሲጠብቁት እንደነበረ ተገንዝበናል። በመጨረሻው ቀን ማርያን ጨምሮ በጣም አስደናቂ የሚባሉ ሰዎች ተገኝተው ነበር። ከወንበዴ ቡድኖች መካከል በተደጋጋሚ ስማቸው የሚጠቀሰው ማማዎቹ ኤምኤም የሚል ጃኬት የሚለብሱት፣ ቀይ ጃኬት የሚለብሱት እነርሱም ተገኝተው ነበር። እነርሱ ደግሞ የመጡበት መንገድ በጣም በነውጥ የተሞላ ለመስተንግዶም አስቸጋሪ የነበረ ነበር። ይሁን እንጂ የነሱ አውቶቡስ በደረሰ ጊዜ ደስታም ተስፋም ስጋትም መሳቀቅም እንደገጠማቸው ደግሞ እናያለን። በተለይ ኒኪ በመካከል መኖሩ ከማማዎቹ ጋር አብሮ መኖሩ የሚያሳቅቅ ነበር። ያንን የጨፈገገ ፊቱን ይዞ ነው የመጣው። በአንጻሩ እስራኤል ደግሞ በጣም ያፍንቅልቅ የሆነውን ፊቱን ይዞ ነው የመጣው። እነዚህ ማማዎቹ ታሪኩን ለማስታወስ ከወንበዴ ቡድኖቹ መካከል የስፓኒሾቹ ቡድኖች ናቸው። መሪዎቹ ደግሞ እስራኤል እና ኒኪ ነው። ዋናው እስራኤል ነው ዋና መሪው፣ ኒኪ ደግሞ ምክትል መሪው ነው። እያንዳንዱ የወንበዴ ቡድን የራሱ መሪዎች ስላሉት እና ተጽዕኖ ፈጣሪነታቸውም ያን ያክል ስለሆነ ማለት ነው። ኒክ ከዚህ በፊት ዴቪድን ባገኘው ጊዜ እገልሃለሁ ብሎ የዛተበት ሰው ነው። አሁንም በጥላቻ ተሞልቶ ነበረ ዴቪድን የሚያየው።
ለምን እንደመጣ ራሱ ግልጥ አይደለም። በዚህ ጥላቻ ተሞልቶ ለምን መጣ፣ ለምን እዛ ቦታ ላይ ተገኘ የምናውቀው ነገር የለም። ምናልባት አንዳንድ ሰዎች በቤተ ክርስቲያን ውስጥ ከነጥላቻቸው እና ደግሞ ከነ ክፋታቸው መጥተው ስናያቸው ምን ይሰማን ይሆን? የቤተ ክርስቲያናችንን በሮች እንከፍትላቸው ይሆን ወይ ከውጭ እናባረራቸው ይሆን? ምናልባት አሁን የተሻለ አቅምና ጥበቃ ስላለን እንደነዚህ አይነት ሰዎች በቤተ ክርስቲያናችን እንዳይደርሱ ለማድረግ እንሞክራለን፣ ወይንስ ደግሞ እስከ መጨረሻው ድረስ በመንፈስ ቅዱስ ታምነን እንደነዚህ አይነት ሰዎችን ለማገልገል ፈቃደኝነት ይታይብናል? እንደው ይሄንን መልእክት ለምንሰማ ሰዎች በአካባቢያችን ያሉ እንደዚህ ነውጠኛ የሆኑ አስቸጋሪ የሆኑ ልጆችን በተለይ ወጣቶችን ለማገልገል ምን ያህል ፈቃደኝነትና ተነሳሽነት ይታይብናል? ስንቶቻችንን በራችንን የምንከፍትላቸው? ስንቶቻችንን አቅፈን የምንሰማቸው ወይም ደግሞ ሰላምታ የምንሰጣቸው? ይህንን ስል መቼስ አንተስ ብላችሁ መጠየቃችሁ አይቀርም። ብዙ የምመሰክረው ነገር ቢኖርም ለዚህ ፕሮግራም ስለማይመጥን ወይም ደግሞ ጊዜው ስላልሆነ ተዋዋለሁ። ግን አንድ ነገር ልንገራችሁ። እግዚአብሔር ረድቶኝ ይህን መጽሐፍ ካነበብኩበት ጊዜ ጀምሮ ከዛም በኋላ በቤተ ክርስቲያን ተሰብስበን ካነበብን በኋላ በጣም ትልቅ ተጽዕኖ ፈጥሮብናል እና በቤተ ክርስቲያናችን ቅጥር ግቢ ውስጥ በየሳምንቱ እንደውም በየቀኑ ማለት ትችላላችሁ እንደነዚህ አይነት ወጣቶችን ማግኘት ብርቅ አይደለም። ቤተ ክርስቲያን ሲሄድ አሁን በዚህ ሰዓት ተነስቼ ብሄድ 5-6 ምናልባትም 10-15 ወጣቶችን ላገኝ ይችላለሁ። በፍቅር የምስማቸው ወይም ደግሞ ሰላምታ የምሰጣቸው፣ አቅፌ ሰላምታ የምለዋወጣቸው ማለት ነው። ከነሱ ጋር ብዙ እንደማሳለፍ መጠን ብዙ ፍቅር እንደሚፈልጉ ተገንዝቤያለሁ። ስለዚህ በተቻለ መጠን እንደው ልባችሁን እንድታቀኑና ለነሱም ደግሞ ቀና ልብ ብሩህ ፈገግታም እንድታሳዩቸው በዚህ አጋጣሚ ለማሳሰብ ነው። ወደ ታሪኩ በምንመለስበት ጊዜ እነ ዴቪድ ኮንፈረንሱ ላይ አንዲት ሴት ወጣት ሴት በእነዚህ በነውጠኛ ወጣቶች እድሜ የምትገኝ ትመስላለች እንድታገለግል ደግሞ ወደ መድረኩ እንድትወጣ አድርገው ነበር። ነገር ግን እቺ ሴት ልትዘምር ስትወጣ ጸያፍ ቃላትን እየተናገሩ ወሲብ ቀሽቃሽ ወይም ደግሞ ለድሪያ የሚያነሳሱ ቃላትን እየተናገሩ ይተናከሏት ነበር። ለመዘመር የማያስችል ድባብ ነው የነበረው። አስፈሪ፣ የሚያሳቅቅ፣ ባጭሩ ሁሉ ነገር ተስፋ የሚያስቆርጥ ይመስል ነበር። በዚህ መካከል እንደገና ዴቪድ ደጋግሞ ያነሳዋል። የኒኪን ጠጣር ፊቶች፣ አስቀያሚ ፊቶች ያነሳል። ለአገልግሎቱ በጣም አስቸጋሪ በሆነበት ጊዜ ዴቪድ አንድ ያልተለመደና ሊደረግ የማይገባ የሚመስል ነገር አደረገ። በደመነፍስ ያደረገው ቢመስልም በኋላ ውጤቱ ግን የመንፈስ ቅዱስ ምሪት እንደነበረ ተረድተናል። ድንገት መባ እንሰበስባለን ብሎ አላቸው እና መባውን የምትሰበስቡት ደግሞ እናንተ ናችሁ ብሎ ለወንበዴ ቡድኖቹ እድል ሰጠ። እንዳየነው ከዚህ በፊት ማማዎቹ የበለጠ ጠንካራና ተሰሚነት ተጽዕኖ ፈጣሪ የነበራቸው ስለነበሩ እነሱ ናቸው ቀድሞ የተነሱት። ኒክ በዚህ ጊዜ ፈገግ አለ። ለመጀመሪያ ጊዜ ምናልባት ከዴቪድ ጋር ከተገናኙ በኋላ ያሳየው ፈገግታ ይመስላል። የምጸት ፈገግታ፣ የሹፈት ፈገግታ፣ የአሸናፊነት ፈገግታ ይመስላል። ተነስቶ የራሱን ቡድኖች መልምሎ መባውን ለመሰብሰብ ዝግጅቱን ቀጠለ እና ለመሰብሰብ መጡ። አዳራሹ ሰፊ ስለሆነ የተለያዩ መውጫ ቦታዎች አሉ። ከመድረኩ ጀርባም መውጫ በሮች አሉ። መባውን ከሰበሰቡ በኋላ ከመጋረጃው ጀርባ ሄዱ። ብዙዎች እዛ የተሰበሰቡት ወጣቶችም ጭምር እንዲሁም ደግሞ አገልጋዮችም ዴቪድ የሞኝነትን ተግባር የፈጸመ መስሏቸው ነበር። አገልጋዮቹ ሲሳቀቁ፣ ተሰብሳቢ ወጣቶቹ ደግሞ ሳቃቸውን በአፋቸው አፍነው ይዘው ደቂቃዎችን ይጠባበቁ ነበር። ደቂቃዎች እየገፉ በሄዱ ቁጥር የበለጠ የልጆቹ ድል አድራጊነት እየታወጀ የሄደ መሰለ። ነገር ግን በሚደንቅ ሁኔታ እነ ዴቪድ የሰበሰቡትን ገንዘብ መባውን እነ ኒክ ይዘውላቸው መጡ። ሰባኪው ይኸውልህ ገንዘብ ብሎ ሰጠው። በጣም የሚደንቅ ነበር። ጭራሽ አስደናቂ ሆነ። እናም ዴቪድ ለ15 ደቂቃ ተነስቶ የመስበክ አቅም አገኘ።
ነገር ግን ያም ሆኖ ስብከቱ ብዙ ደስ የሚያሰኝ ሆኖ አላገኘውም። ልቡ ያን ያክል ሞቅ አላደረገውም። እንደውም በቃ ተስፋ የሚያስቆርጥ ሆኖበት ነበር። ልጆቹ ስለ ፍቅር ሲነግራቸው ፍቅሩን አጣጣሉበት እና እየተነሱ እነከሌን እንድወድ ነው የምትለኝ፣ እነከሌን እንድወድ ነው የምታደርገኝ፣ እሱ እኮ በምላጭ ቆርጦኛል፣ እሱ እኮ ወቅቶኛል፣ እሱ እኮ በሽጉጥ መጥቶኛል የሚሉ ጩኸቶች ነበሩ። ነገር ግን ይህን ጊዜ እንደገና ዴቪድ ሌላ ነገር በልቡ ውስጥ ተከሰተ። ያም ምንድን ነው? አሁንም እነዚህ ልጆች ሊሰሙት የሚችሉት መንፈስ ቅዱስ ሲረዳው እንደሆነ አወቀ። ስለዚህ አንገቱን እንደገና አቀርቅሮ ጸለየ። በዚህ ጊዜ አዳራሹ ላይ ታላቅ ነገር ሆነ። ከጆጆ የሰማውን ያንን መልእክት ተግባራዊ ባደረገ ጊዜ ልጆቹ ስላቅና ሳቃቸውን አቁመው ሊሰሙት ጆሮ ሰጡት። በሚገርም ሁኔታ አዳራሹ በሌላ ድባብ ተሞላ። ማልቀስ ጀመሩ። የሚገርመው ከሚያለቅሶች ወንዶች መካከል ኒኪም የነበረ መሆኑ ነው። በለቅሶ አዳራሹ ተሞላ። እስራኤል የመጀመሪያው ምላሽ ከሰጡ ወንዶች መካከል ሆነ። ከሴቶቹ መካከል የተወሰኑት 3 ቢሆኑም ለጌታ ራሳቸውን ሰጡ፣ ወሰኑ። አንዳንድ ሴቶች ግን ተቆጡ። ምክንያቱም ፍቅርን የተቀሙ መሰላቸው። በጣም የሚገርም ነገር ሆነ። የሚደንቅ ነገር ሆነ። በመጨረሻም መጽሐፍ ቅዱስ ተሰጥቷቸው ትልልቁን መጽሐፍ መርጠው ሲጋራቸውን እያሞነኑ መጽሐፍ ቅዱሳቸውን በአንድ እጃቸው ይዘው በአንድ እጃቸው ሲጋራቸውን ይዘው በደስታ ከዛ አዳራሽ ወጥተው ሄዱ። ይሄ አገልግሎት በእውነት ተስፋ ያለው ይመስላል። በሚቀጥሉት ምዕራፎች እናያለን። አስደናቂው ነገር ግን በማግስቱ ከፖሊስ ጣቢያ የተደወለለት ስልክ ነው። ከፖሊስ ጣቢያው ተደውሎ የደወለለት ኮሎኔሉ ነበርና ዴቪድ እንዲመጣ ጠየቀው። ደንግጦ ነበር፣ ተሸብሮ ነበር። ሲሄድ ግን ለነዚህ ልጆች ምን አድርገህላቸዋል የሚል ጥያቄ ነበር የገጠመው። እና ብዙ ሞክረናል፣ እኛ ግን አልቻልንም። ነገር ግን ፖሊሶቹ እንደነገሩት ትናንትና መጥተው በመጽሐፍ ቅዱሳችን ላይ ፈርሙልን ብለው የሰላም ስምምነት የሚመስል ነገር አቀረቡላቸው። ይሄም በጣም አስደናቂ ነገር ነበር። ዴቪድ ከዚህ በኋላ ያደረገው ለግወን ስልክ መደወል ነበር። ለግወን ስልክ በደወለላት ጊዜ በጣም ተደሰተች። ይህም የሚያሳየው ሐዘኑን ብቻ ሳይሆን፣ ውድቀቱን ብቻ ሳይሆን፣ ስጋቱን ብቻ ሳይሆን ደስታውንም ጅምር ለባለቤቱ የሚያጋራ ጥሩ ባል እንደነበረ ነው የምንረዳው። በቀጣዮቹ ምዕራፍ የዚህን ታሪክ ቀጣይ ሐሳቦች እንጋራለን። ሳምንት እንገናኛለን። እስከዛው ቸርን ሰንብቱ። ሰላም ሁኑ።